ግን ለምንድን ነው እንደዚህ መከራ ሰው የምታሳየው? ስራችን ነው። አንተ ለምን አባሩኛ ስራ እንታስብለኛል? እኛን ለምን የምታለፋን? ስራ አይደል ታስራ እኛም ታስር ነው በቃ። እንዴት እኩል እኮ ነን እናንተ። እንዴት አንተ እኮ ሌላ ትስራለህ ነው እንጂ እኩል ነን እኮ። እንዴ አንተም ታስር ነው እኛም ታስር ነው በቃ። የእናንተ ደግሞ ምንድን ነው ትእዛዙ? አንተ ለሰው መልካም ትላለህ፣ እኛም ለሰው መጥፎ። የኛም ትክክለኛ ስራ ነው፣ ያንተም ለራስህ እንደፈለክ ይሁንልህ ስራ ነው። ስራ ነው መስረቅ ስራ ነው። በጣም እንዴ አግኝተህ ነው። ግን እንዴት ነው ሰውን እንደዚህ እንደው ማለት እሱ በዚህ እድሜው ብዙ በሚያውቅበት ብዙ በሚማርበት ጊዜ ሌባ ማድረግ? ልጁ ሰው ይወደዋል፣ ይውደደዋ እና እንደኛ እንቃጠለልና ታዘር እኮ ነው። እኛ ያን ቤተሰብ በጥብጡ የተባልነው እኮ መጀመሪያ ሲጀመር። አንተ አለች ደግሞ እናት ብዬ በዘላለም ዓለሟን ስታነብ የምታድር ትጸልያለች። ማታነበው ነገር የላትም እሷ። እንግዲህ ያው በዚህ አይነት የመናፍስት ጉዳት ውስጥ ነው ጠቅላላ የሰው ልጆች የተያዙት። አይነቱ ይለያይ እንጂ ችግሩ የዚህ የመንፈሱ ዓለም ውስብስብነት የብዙ ሰው ቤት ህይወት ጊዜና ዘመን ፈትኗል። እና ይሄ ዲያብሎሳዊ አሰራርን በፍጹም ሊገባን ባልቻለ ሁኔታ ውስጥ ያለንበትን ነገር ስናየው በአብዛኛው ተቀባይነት የሌለው አድርገን ነው የምንመለከተው። ለምን ረጅሙን ጊዜ ከሱ ጋር ለመስራት የሚፈልጉ ሰዎች ሁሉ ያደናግሩናል፣ ግራም ያጋቡናል። ምን ነው አልሰረክም? ከዛ በኋላ እንኳን መስረክ ከቤት ራሱ በጣም ልጁ ቁጭ ብሎ ነበር የሚውለው ነው አይደል? ሳምንቱን ሙሉ የትም ልክ ነው። አዎ ሳምንቱን ሙሉ ጸሎት በህብረት እያደረግን ነው። ማታ ማታ ስንገናኝ ስግደትም ጠዋት ላይ ሁሉም በቃ ጠዋት ስራ የምንሄድ ካለን ቤተክርስቲያን ደርሰን ስግደት የሚደረግ ተባብለን ተነጋግረን እየጾምን እየጸለይን እየሰገድን ነው ሰሞኑንና ትንሽ አንዳንዴ ያስቸግራል። ልንጸልይ ስንል የሆነ የመበታተን ነገር ምናምን አለ። በግድም ቢሆን በቃ አስነስተን የሚተኛውንም አንድ ላይ ተሰብስበን ጸሎት እናደርጋለን። የዛ ሰዓት ቤቱ ራሱ መንፈሱ ይለወጣል፣ መልካም መንፈስ ይሆናል። ከዛ በኋላ ቤት ውስጥ ያለው ሁላችንም መደማመጥ ጀመርን። ዘንድሮ ተሰበሰብን ከስንት ዓመታት በኋላ ቤት በቃ እህቴ ወደ ውጭ ትሄዳለች፣ አንዱ እስር ቤት ይገባል። በቃ እናቴም ወደ ውጭ ሄዳለች በችግር በቃ በጣም ቸግሮን ሱዳን ድረስ ሄዳለች እሷም ለስራ ማለት ነው። አሁን ነው ዘንድሮ ተሰባስበን በቃ ቤት በፍቅር መኖር የጀመርነው። እግዚአብሔር ይመስገን። እሱን ደግሞ ድጋሚ ያመጣልን አምላክ ክብሩ ይስፋ ለመድኃኔዓለም። እሺ ጨብጫቢውላ ጨብጫቢ እኔም ኤፒሌፕሲ ብለውኝ ያው ምስክርነት ልስጥ መድኃኒት እየወሰድኩ ነበር። አዎ እናገራለሁ። መድኃኒት ወስዳለሁ። በቀን 6 ፍሬ ነው የምወስደው። ይጥለኛል፣ ያንደፋድፈኛል። በቃ ምላሴን ነክሰዋለሁ፣ ቆርጠዋለሁ። እህል አልበላም። ከዛ በኋላ 1 ሳምንት ሙሉ በሶና እንደዚህ ፈሳሽ ነገር ነበር የምጠቀመው። ከዛ እሳቸው ጋር መምጣት ከጀመርኩ እዚህ በቃ መምጣት ከጀመርኩ በኋላ ጸሎት ጀመርኩኝ። መድኃኒትም እየወሰድኩ የሚጥለኝ ከሆነ አልኩና ብትወውስ መድኃኒቱ ምን ያመጣል አልኩ። ከተውኩት በቀን 3-4 ነበር የሚጥለኝ። አሁን ወር አልፎኛል። እዚህ ለመጀመሪያ ጊዜ ጥሎኝ ነበር ተሸኝቶልኝ። አሁን ከጣለኝ 1 ወር አልፎኛል። ምንም አይነት በሽታ የለም። መድኃኒቱንም እርግፍ አድርጌ ትቼዋለሁ። ጸሎት የሁሉም መድኃኒት ነው። አባታችን የሚሉን ሁሌ ጸልዩ ነው። እባካችሁ ጸልዩ፣ እንድናለን ሁላችንም። እግዚአብሔር ይመስገን። ምን ነው ሴት ዘር አይነ ጥላ ምን እንደሆነች 1 ደቂቃ ብቻ አዳምጡኝ። ሴት ዘር አይነ ጥላ ወንድ ልጅ ላይ ስታርፍ 5 አይነት ባህሪ ታሳያለች። እንደው በጣም ጨምቄው ማለት ነው 5 አይነት ባህሪ። አንደኛ ድምጽን ትቀይራለች። ድምጽ ስትቀይር የድምጹ መውጣትና የቃላቶችንም ጨምር ማለት ነው። ከሁለቱን አንድ ያዙት። ድምጽና ቃላትን ራሱ እንደ ሴት የማውራት ማለት ነው አንደኛ። ሁለተኛ አረማመድን ትቀይራለች። ሶስተኛ ደግሞ ባህሪን ጸባይን ማለት ነው። ባህሪን በሴት ላይ ቀናተኛ እንዲሆን ሚስትም ካገባ ሚስቱ ላይ ይቀናል። ፍቅረኛም ካለችው ከሷ ይልቅ እሱ ደማቅ ሆኖ ቆንጆ ሆኖ መታየት ይፈልጋል። ይሄ በነገራችን ላይ በብዙ ቦታ ላይ የታወቀ የተደመደመ ነገር ነው። ሴት ዘር አይነ ጥላ ያለችበት ነው ያልኩት፣ ግብረ ሰዶም የሆነ ሰው አላልኩም። ካለችበት ወደዛ የመሄድ እድሉ በጣም ሰፊ ስለሆነ ማለት ነው። እና
ይሄ ነው። ሌላው ሶስተኛ ደግሞ ሽንት ቤት በሚቀመጥበት ሰዓት ደም ከመቀመጫው የመውጣት እንደዚህ ነገሮች ይታያሉ። ደም የመቀመጥ ደም የመጸዳዳት በግል ወሲብ የመጠቃት የመጨረሻው ትልቁ ጉዳይ በግል ወሲብ የመጠቃት። በግል ወሲብ ሲጠቃ አንደኛ በህልምም ትመጣበታለች፣ ሁለተኛ ደግሞ በእውንም ባትመጣ በእውን ግን እጁ ላይ ተቀምጣ ግል ወሲብ ታስፈጽሟለች። ሴቶችን መቅረብ ስለማይችል አይናፋር አድርጋ ታሳድገዋለች። ከልጅነት ጀምሮ የእናትና የአባት እቅፍ ላይ እያለ ጀምሮ ይህን ስሜት ልታሳድርበት ትችላለች። ለምን ሲባል አባት ሚስቱን ያገባው በመስተፋቅር ከሆነ አባት ሚስቱን ያገባው ካገባት በኋላ ስንፈተ ወሲብ አጋጥሞት ለስንፈተ ወሲብ ብሎ አስማትና ድግምት የተጠቀመ ከሆነ ያ መንፈስ ልጅ በሚወለድበት ሰዓት አብሮት ነው የሚወለደው። ስለዚህ ለዝሙት ብሎ ስለሆነ ያን የሚጠቀመው አንዱ እሱ ነው። ሁለተኛ ነገር ደግሞ ሚስት ወይም እናት ማለት ነው ባሏን ያገባችው በመስተፋቅር ከሆነ ከሌላ ሴት ቀምታ ካመጣችው ወንዳ ወንድነት ባህሪ ካለባት ትዳር የሚያዝ ፍላጎት ኖሯት ግን ደግሞ ባል ስታገባ ባሏ እንዳይመቻት ያደርጋል መንፈሱ። ለምን እንዴት ነው ይሄን የሚያደርገው? የኔ ሚስት ናት ብሎ ከሴቷ ጋር ተቀምጦ እያለ ሴቷ ግን የማግባትና የመውለድ ፍላጎት ያድርባታል። እንደ ሰው ታስባለች። እሷ ውስጥ ያለው መንፈስ ደግሞ ይቃወማታል። ለምንድን ነው የምታገቢው? የኔ ሚስት አይደለሽ ወይ? እኔ ባልሽ እኮ ነኝ ብሎ ያገባችውን ባሏን ስንፈተ ወሲብ እንዲፈጠርበት ያደርጋል። ያገባችው ባሏን ሴታ ሴት እንዲሆን በወሬም ሊሆን ይችላል፣ በአቋምም ሊሆን ይችላል። ብቻ የማይጥማት ሰው አድርጎ ያሳያል። ከእሷ የመጣ ወንድ አይነ ጥላ የእሷን ሴትነት ማንነት ይዞ መጥቶ እሱ ላይ ያድራል፣ ወንድየው ላይ። ከዛ ወንድየው ምን ይሆናል? ሌላ ቦታ ላይ ዘማው ይሆናል። የማንን መንፈስ ይዞ? የሚስቱን ስሜት መንፈስ ይዞ ይሄዳል። ከዛ የሚወለዱት ልጆች ልክ እንደዛ ነው የሚሆኑት። በተለይ መስተፋቅር አድርጋ ያገባች ሴት ሆን ብላ ባሏን ያገባችበት መንገድ መናፍስታዊ በሆነበት መንገድ ከሆነ ልጆቿን የወለደችው ለዚህ ነገር ተጋላጭ የመሆን ዕድላቸው በጣም ሰፊ ነው። 80% በጣም ሰፊ ነው። ስለዚህ እንደዚህ አይነት ግብረ ሰዶም ውስጥ ያሉ ሰዎች እናትና አባቶቻቸው በደንብ መታወቅ አለባቸው። ምንድነው እናትየው ሲያመልኩ የነበሩት? አባትየው ምንድን ነበር? ለምንስ ያለ አባት አደገ? አያችሁ፣ ይሄ ራሱ መታወቅ አለበት። አንዳንድ ጊዜ የሴት ልጅ ተብሎ እየተጠራ እየተሰደበ ሊያድግ ይችላል። እናት ደግሞ እንደ እናትም እንደ አባትም ሆና ልታሳድግ ትችላለች። ይሄን አለ ብያልን ያለ ነው። ግን በዛ ውስጥ በሴት እጅ ላይ ብቻ በማደጉ የመጣበት ተጽዕኖ አለ ወይ? ተጽዕኖ ውስጥ ከምን መጣ? የእሱንስ አባት የገደለው ምንድን ነው? የሞተውስ በምክንያት ነው? እናትየውስ ልጃቸውን ይሄ ሁሉ ዓመት ያለ አባት እንዲያሳድጉ የፈረደባቸው የእሳቸው መንፈስ ነው? የባልየው መንፈስ ነው የገደላቸው? ይሄ መታወቅ አለበት። እያንዳንዱ መንገድ ተጠንቶ ነው ከዛ በኋላ ይሄ ልጅ እንደዚህ አይነት ባህሪ እንዲኖረው ያደረገው። ዝም ብሎ አይደለም የሆነው ማለት ነው። ድንገቴ አይደለም፣ አብሮ የሚሄድ ነገር ነው የሚለውን ነገር እንድታዩልኝ ይፈልጋሉ። ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። እነዛ በምስማር የተቸነከሩ እጆች ለባርኮት ዋሉ። ከትንሣኤ በኋላ ሞት ከተሻረ በኋላ ወደ እርገት ወደ መጨረሻው ፍጻሜ ላይ ሲደርስ የሚባርኩ እጆች ናቸው። የተቀየሙ ወይም ያኮረፉ እጆች አይደሉም። መስማርና ችንካር በበሳበት መልኩ የተጎዳ ሰው እንዴት ይባርካል? እሱ ግን ፍቅሩን በሙሉ ፍቅር በቃ ከሰው ልጆች ጋር ያለው ድንቅ ቸርነት መባረክ ሆነ። አንስቶ ባረካቸው። ሲባርካቸውም ከነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። የመንፈስ ቅዱስ ኃይል መኖሪያ የሚሆነው ምን የሚያደርግ ነው ማለት ነው? እዚህ ጋር ደግሞ አንደኛ የክርስቶስ ባርኮት የደረሰው የእርገቱ መንፈሳዊ ጸጋ እምነት በውስጡ ያደረ፣ በሁለተኛ ደረጃ ደግሞ ያንን ማጽደቂያው ማህተም ማረጋገጫው መንበርከክ ነው። ሰገዱለት። ሰብአ ሰገል መጀመሪያ ሰገዱለት። አሁን ደግሞ ሲሄድ ሐዋርያት ሰገዱለት። ሰብአ ሰገል በግርግም ውስጥ በቤተልሔም ሰገዱለት። አሁን ደግሞ በቢታንያ ወደ ላይ ከፍ ከፍ እያለ በሚሄድበት ጊዜ የመሸኛው ስጦታ ስግደት ነበር። ይህ ስግደት የክብር ስግደት አይደለም፣ የጸጋም ስግደት አይደለም፣ የስጦታም ስግደት አይደለም። ይህ ስግደት የአምልኮት ስግደት ነው። ሰብአ ሰገል
የመጀመሪያው ልደት ላይ የአምልኮት ስግደት ሰጡ። አሁን ሐዋርያት ከፍ ከፍ ሲል ደግሞ የአምልኮት ስግደት ሰጡ። ሲወለድም ስግደት ነበረ፣ ሲያርግም ምን አለ ማለት ነው? ስግደት ነበር። ይህንን መንፈሳዊ ቡራኬ ነው ዛሬ ብዙዎቻችን የተው ነው። ቀደም ሲል የነበሩ አባቶች ጊዜያቸውና ዘመናቸውን በስግደት መንፈሳቸውን ይባርኩ ነበር፣ ያጽናኑ ነበር። ውስጥ በራስህ ደግሞ የምትባርከው ነገር ቢኖር ይሄ የአምልኮት ስግደት ነው። ሰዎች የአምልኮት ስግደትን ከተዉ ከየትኛውም ክፋት አይመለሱም፣ ከየትኛውም ተንኮል አይመለሱም። የትኛውንም ግፍ ለመፈጸም የተዘጋጁ ይሆናሉ። የአምልኮት ስግደት ምን ጊዜም ቢሆን የጸሎት አንደኛው ክፍልና አካል ነው። ዛሬ ብዙ አገልጋዮች በአምልኮት ስግደት ውስጥ ስለማይኖሩ 2 እና 3 4 አፍ ይኖራቸዋል። በዚህም ላይ ደግሞ ያለማመንም ችግር በራሱ አለ። የውስጥ ሕይወት ላይ ያለ ጉዳት እነዚህ ተደማምረው መንፈሳዊው ኃይላችን ከላይ የምንለብሰው ሳይሆን ከስጋ ብቻ የምንኖረው ከስጋ ብቻ የምናከናውነው ይሆናል። ስለዚህ የእግዚአብሔር የሆነው የክብር መግለጫ የሚሆነን ኃይል እናጣለን እና የአምልኮት ስግደት ሰገዱለትና በብዙ ደስታ። ከስግደት በኋላ ደግሞ ምን አለ ማለት ነው? ደስታ አለ። ሰዎች ደስታ ርቋቸው ሁል ጊዜ የተሸማቀቀውን ዓለም ይገፋሉ። በየጊዜው ያሉት ፈተናዎች አላቋረጥ ሲላቸው ደስታ ርቆኛል ብለው ይበሳጫሉ። ደስታ ያለው በምግብ ውስጥ አይደለም። ደስታ ያለው በመጠጥ ውስጥ አይደለም። ደስታ ያለው በአምልኮት ውስጥ ነው። መስገድ ስትጀምር ነው እውነቶች የሚታዩት፣ እውነቶችም የሚገለጡት እና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። አንዳንድ ጊዜ በህብረት አንድ ሆነን አመፀኞች እንሆናለን። የዚህ ጊዜ አንድ ሰው እንኳን ሲለምን ምን አባቱ ነው የሚለምነው ዝም ብለን እንላለን። ወደ ቤተ ክርስቲያን ሲሄድ እናሾፍበታለን። እሷ ቄስ ልትሆን ነው እንላለን። ሴትም ከሆነች ማሽሟጠጥ እንጀምራለን። ዋንደኛውን ጳጳሱ እኛ እንላለን። ባልየው በሚስቱ ያሽሟጥጣል። ወደ ቤተ ክርስቲያን ሊሄድ ነው ስትል ይስቃል። ስንት ስራ እያለ ስንት ነገር አስቀምጠሽ አሁን ወደዛ ትሄጃለሽ ይላል። በቃ ገሳጭ የዲያብሎስ ሐሳብን የሚያስተናግድ ከሩቅ ብቻ ሳይሆን ካጠገብ ነው። ይኸው ህዝቡ እኮ ነው ምህረት የሚለምኑት ዝም በሉ ያለ። 2 አይነ ስውር ቢጮሁ ለምን ትጮሃላችሁ? መጮህ ያለመደ ህዝብ ስለሆነ ጌታው አብሮት እያለ ሊለምን እንኳን ያልቻለ ግን አብሮ የሚንጋጋ አብሮ አጀብ የሚፈጥር ግን ደህንነትን ያላገኘ ምህረትን ያላገኘ ምስኪን ህዝብ ሲሄድ አብሮ የሚሄድ ሲቆም አብሮ የሚቆም ግን ማስተዋል የሌለው በደንብ ማስተዋል የሌለው። ስለዚህ እነሱ ግን አብዝተው ጮሁ። አሁንም ምን ብለው ደገሙ? የዳዊት ልጅ ሆይ ማረን አሉ። ስንት ጊዜ ዳዊትን ጠሩት? 2 ጊዜ ዳዊትን ጠሩት። የዳዊት ልጅ ሆይ፣ የዳዊት ልጅ። በቃ ከልቦናቸው ዳዊት አልጠፋም። ልመናቸውም በመንገድ ዳዱራን የዳዊት አምላክ የምታውቁ ባካችሁ ርቦናል፣ ጠምቶናል ብለው ሲለምኑ በቀደሙ ታሪክ ጉዞዎቻቸው ውስጥ ነበር። የቀደመውን እውነት በሕይወታቸው ይዘዋል። ያ ህዝብ ግን ስለ ዳዊትም ሲነሳ ስለ ምሕረትም ሲነሳ ዝም ያለ ዘመናዊ ህዝብ ነው። ዝም ያለ የዳዊት ልጅ ሆይ ማረን ማለት ያቃተው። እነዚህ 2 አይነ ስውሮች ግን የዳዊት ልጅ ሆይ ማረን እያሉ አብዝተው ጮሁ። ኢየሱስም ቆሞ አለ። ቆመላቸው። ከማለፍ ይልቅ መቆም ይሻላል። ከዛ ህዝቡም አብሮ ቆመ። ጠራቸውና መቆም አንድ ሌላ ነገር ነው። የሚያስቆመው ከተገኘ እንዲህ የሚቆም አምላክ አለን ማለት ነው። ማን ያስቆም ግን? አብሮ ማለፍ ነው። ዝም ብሎ ማለፍ። እድሉ መስራት የሚችል ጥሩ ነገር እያለ ከታክሲ እንዳይወጣ አይጉልበት እንዳፈረቁ አይ በቃ ይሄን ነው የምሰራው ይችላል።
ተበረክ ቤት ተበረክ ወጥነው ተከሰኑት ምኑ ላይ ነው ያላችሁ? ግራጁ ቀኝ እጁ ላይ አቤት ለምን አስፈላጊ መሳሪያ ነው ይሄ ሁለቱ አስፈላጊ መሳሪያ ነው ማንቀጥቀጥ ነው በቃ ወዲያው ከገባን እኛ ነው ደና ይዘን ቢያየው ይሄ ለራሱ ትምህርት የሆነው ነበር ለራሱ አሁን ስላላየው እኮ አሁን አካሉ የሰውየው ነው አሁን ግን አይደለም የመንፈስ ነው የለም አሁን እንዲህ የሚሆን ባህሪ የለውም እሱ ለዚህ ነው መቅረጽ ያስፈልገው አይ ጠላትህን በራስህ ማየት አለብህ በራስህ ላይ ያላየውን ጠላት በሰው ላይ ብታይ አታምንም እኮ ይሄ እኮ ነው ችግሩ በሰው ላይ ብታይ ያሾፋል እንደ ጥላል በራስህ ግን ስታየው የምታየው ራስህን አይደለም ሌላውን ነው የምታየው እኔ ገርመኝ እኮ ካንተው ከሚመስል ሰው ጋር ማገናኘት መቻልህ እኮ አይ ከጥሩ ጋር ላገናኘው አይ ምግባር የኛ ምግባር ጥሩ ሰው ማንገን እንዶ አንተ ስታስቡ ምግባራችንስ ጥሩ ነው እንዴ እኮ ታዲያ እንዴት አወክ እንዴ አይነት ሰው እንዴት ትለያለህ አረባክ እንዴት ነው ማንለየው በእኛ ቁጥጥር ያለን ህዝብ መለየት ያቅተናል እኛ ምናስተዳድረውን ህዝብ መለየት ያቅተናል አረባክቱኝ ዲድበናት አይደለም ግንባር ላይ ነው የምታነበው ወይስ ስራቸው ነው የምታየው ስራውን ታለ የቀን ውሎ ራሱ ይመሰክርልሃል ምን የቀን ውሎ ይመሰክራል አሁን ልጅ ያቺ ያገባት ሚስቱ ስራዋን አይተህ ነው ወይስ ግንባሯ ላይ አይተህ ነው ግንባሯ ላይ ልክ ተገናኘን የመጀመሪያ ቀን ሻይ ቡና አለን ልንገር ችግሩን እኮ እንዴት ማለት ቋግሜን አላለፋትም ያገናኘሁት ቋግሜ 3 ነው እኔ አልነግርህም እንዴ ሚስጥሩ በቃ ያቺን ባልፍቆ ነገር ሁሉ አበቃ ቋግሜ 3 አገናኘን መስከረም 3 ላይ በቃ አመጣጧ እንዴት እንደሆነ ልንገር ባክኔ እኮ ቅድስት አርሴማ ሄጄ አንተን የሚመስል ጥቁር ወፈር ያለ ሰው ቅድስት አርሴማ ገልጣልኛለች አሰኘሁት ያንን ሰው ቅድስት አርሴማ ገልጻልኛለች አልኩት ያንን ሰው አሰኘሁት ያንን ሰው ካሰኘሁት በኋላ ይሄ ሰው ደግሞ አንዳለች እቺ አንድ የሆነ አለች ብቻ እሷን ይወዳታል ያለ እሷ የሚጠራውን ሰው የለም እሷን ይወዳታል ወይኔ የኔን አጋር ከልክላይ ነው ለካ እስከዛሬ የኔን ሰው ደስታውን ቻለው እንዴ ከጦር ኃይሎች አንስቶ እስከ ለጋር በግሩ ከለጋር በኋላ እንዳጋጣሚ እንጦጦን ታክሲ ያገኘ ወጣና ከምሽቱ 3 ሰዓት ራሱ ስላሴ ሄዱ የኔን አጋር ሰጠኝ በለቅሶ ደስታው ለካስ እስከዛሬ አንድ ችምላት በቃ የኔን ሰው ለካ አንቺ አስቀምጠሽ ነው ማለት ደስታውን እኛ ከኋላ እንስቃለን አንተ አጋር አግኝተሃል እኛ ከኋላ እሱ ላቡን እያነበበ ወደ ስላሴ ከምሽቱ 3 ሰዓት ሲለው አጋርን አግኝተሃል ሂድ ደስታው በቃ ውሸቷን ነው እሷ ውሸቷን ምን ውሸቷን ነው ትለኛል እኛ ራሳችን እንድናገር እናደርጋለን እሷ ላይ ያለ ነው እኛ ነን ምን እናገሩ ምን ውሸት ያሰኛል ይሄ ቅድስት አርሴማ እንዳንተ አይነት ጥቁር ቁማናው ረዘም ያለ ባላክ ሰጥቶኛል አላሰኘናኛ እንችላለን አሰኘንና ወዲያው ይሄ ሰው ከዛ በኋላ ፍርፋሪ ብላ ፍርፋሪ ለዛውም እንደ መሰለው ሶፋ ላይ ምግብ ትመርጣለህ እንዴ ዝም ብላ በላም እንዴ ነው የተባለው ትመርጣለህ ወይ ምግብ ትመርጣለህ እንዴ ዝም ብላ በላም እንዴ ደግሞ ምግብ ይበርጣል እንዴ ቲናና ያ እንደዚህ አይነት ነው ይወጣ በቅድስና ይወስ የተመላለሰ ሰው እውነት እቺ የተገለጠች ላይ ሰው እንዴት ይላል በቃ እንዲገባ በቃ ምን ያስፈልጋል ትንታኔ ታውቀዋለህ እኮ በመንፈስ ጣል ምን አይነት ሰው ነው ይገባል ወንተዘገች ናግባ አንተ ዛር ምንድነው አንተ ዛር ነኝ ዛር የእናቱ አባት የአባታችን የዘራችን የመጣ ከዛር ይመጣል ትሄዳለህ ለቃለት ይለቃል ዛር ሰይጣን ዛር አጋንንት ዛር አጋንንት አንተ ዛር ሰይጣን ምንድነህ አንተ እኔ አይነ ጥላ ነኝ አይነ ጥላ አጋንንት አይነ ጥላ ሰይጣን ሁለቱንም ነን ምንና ምን አጋንንትና ሰይጣን አጋንንትና ስንት ናችሁ 44 ተዘጋጅ አፍለዝግ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን ቶሎ 7 ቀን ተሰርብ 7 እግዚአብሔር ይመስገን አዳም ወዴት ነህ ያልከኝ
በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ